ሰላም እንዴት ናችሁ? የተወደዳችሁ የያዕቆብ ሪካፕ ቤተሰቦች ዛሬ ምርጥ የዞምቢ ፊልም ይዘን መጥተናል። ቪዲዮን ላይክ፣ ሰብስክራይብ በማድረግ ይጀምሩ። ይህ ፊልም አንድ ሰው ከትንሽዬ ልጁ ጋር በሚፈጥን ባቡር ላይ እየሄደ እያለ ዞምቢዎች ያጋጥሙታል። ለማምለጥም በሞከረ ቁጥር ዞምቢዎቹ እየበዙ ይመጣሉ። ይህንን ነገር እንዴት ይወጡት ይሆን? በህይወትስ ይተርፉ ይሆን? አንድ ላይ የምናየው ይሆናል። ይሄ ሰው ው ይባላል። በቅርቡ ፍቺ ፈጽሟል። በዚህ ቢሮ ውስጥም ፋይናንስ ማናጀር ነው። ስራ ስለሚበዛበት ለትንሽዬ ልጁ ጊዜ መስጠት አልቻለም። ልጅቷም እናቷ በጣም ትናፍቃታለች። እሷም በልደቷ ጊዜ እናቷ ጋር እንዲሄዱ ትጠይቀዋለች። ለእሷም ጊዜ ባለመስጠቱ የጥፋተኝነት ስሜት የተሰማው በሀሳቡ ይስማማና አንድ ላይ ወደ ቦሰን ለመሄድ ባቡር ጣቢያ ይሄዳሉ። በዚህ ባቡር ላይም ከተለያየ ቦታ የመጡ የተለያየ ባህሪ ያላቸው ሰዎች አሉ። እንደ ሚስተር ሆዋ ያለ በጣም ጠንካራና ፈርጣማ ሰው ከእርጉዝ ሚስቱ ጋር እዚህ ትሬን ላይ ነበሩ። ራስ ወዳድ የሆኑ እንደ ሚስተር ሱክ አይነት የቢዝነስ ሰዎችም አሉ። በሌላኛው የባቡር ክፍል ላይም የመረብ ኳስ ተጫዋቾች አሉ። ሁሉም ሰው ቦታውን ከያዘ በኋላ አንዲት እግሯ ላይ ቁስል ያለባት ሴት በድብቅ ወደ ባቡሩ ትገባለች። የባቡር ላይ አስተናጓጇም ሁኔታዋ ለየት ስላለባትና ግራ ስለገባት ሁኔታውን ለማሳወቅ ትሞክራለች። ወደ አስተናጋጇም ስትጠጋ ትወድቃለች። እሷም ምን ሆና ነው ብላ ስትጠጋት ትጠመጠምባትና ታጠቃታለች። ይሄ ነገርም ባቡሩ ስላሉት ሰዎች ትልቅ ረብሻ ይፈጥራል። አስተናጋጇም ከደቂቃዎች በኋላ ወደ ዞምቢነት ትቀየራለች። እነሱም ሁለት ሆነው እዛ ውስጥ ያሉትን ተሳፋሪዎች ሁሉ ማጥቃት ይጀምራሉ። በሌላኛው የባቡር ክፍል ውስጥ ሚስተር ዉ ሽንት ቤት ብላ የሄዳችውን ልጁን እየፈለገ ነበር። ወደ ሌላኛውም የባቡር ክፍል ሲመለከት ለየት ያለ ነገር ያያል። ሰዎች ሁሉ እየደነገጡና እየጮሁ ወደ ሌላኛው የባቡር ክፍል እየሮጡ ነበረ። ከኋላቸውም ብዙ ዞምቢዎች እየተከተሏቸው ነበር። ሚስተር ቡም ሁኔታውን ሲረዳ ቶሎ ብሎ ልጁን ይዞ ወደ ሌላኛው የባቡር ክፍል ይዞ ይሮጣል። ይሄ ሁሉ የዞምቢ በሽታዎች እየተካሄደ እያለ ባቡሩ ግን በፍጥነት እየተጓዘ ነበር። ባቡሩም በቀጣይ መቆሚያ ላይ ወታደሮች እንዳሉና ነገሮች ሰላም እንደሆነ ስለተነገረው እዛ ላይ ይቆማል። ሚስተር ቡ እና ሌሎች ደህና የሆኑ ተሳፋሪዎችም ከባቡሩ ይወርዳሉ። እነሱም እዛ ያሉ ወታደሮች ይቀበሉናል ብለው እየጠበቁ ነበር። ነገር ግን ያገኙት ነገር ቢኖር ሁሉም ወታደሮች ተቀይረው ጭራሽ እነሱን ለማጥቃት እየመጡ ነበር። ተሳፋሪዎቹም በተቻላቸው ፍጥነት እየሮጡ ወደ ባቡሩ ለመመለስ ይሞክራሉ። ነገር ግን በመንገድ ላይ አንዳንዶቹ በዞምቢዎቹ ጥቃት ይደርስባቸዋል። ካፕቴኑም ቀጥታ ወደ ቦሱን መንዳት ይጀምራል። በዛም ጊዜ ቦሱን ላይ ኳራንቲ እያዘጋጁ እንደሆነ ይሰማሉ። ባቡሩን መንቀሳቀስ በጀመረበት ጊዜ ፊት ለፊት የባቡር ክፍሉ ላይ ያሉ ሰዎች ምንም ሳይነካቸው ባቡር ውስጥ ገብተው ነበር። ነገር ግን እነ ሚስተር ዉ አሁንም ባቡሩ ላይ ለመግባትና ከወታደሮቹ ለመሸሽ እየተፋለሙ እነሱም እንደምንም ከዞምቢዎች ጋር ተፋልመው በመጨረሻ ሰዓት ባቡሩ ላይ ይወጣሉ። ነገር ግን ሚስተር ዉ ባቡሩ ላይ ቢወጣም ከልጁ ጋር ግን በተለያየ የባቡር ክፍሉ ላይ ነበሩ። ሚስተር ዉ፣ ሚስተር ሆዋ እና ከባስኬትቦል ተጫዋቾች ቲም የተረፈው ብቸኛው ልጅ 9ኛው የባቡር ክፍል ላይ ነበሩ። ነገር ግን የሚስተር ሆዋ እርጉዝ ሚስትና የሚስተር ዉ ልጅ 13ኛው የባቡር ክፍል ላይ ነበሩ። በመሃላቸውም ሌሎች ዞምቢዎች ነበሩ። እነሱም ድምጻቸውን አጥፍተው ሽንት ቤት ውስጥ መደበቅ ይጀምራሉ። ነገር ግን እነዚህ ዞምቢዎች በጣም ብዙ ስለሆኑ ከዛ ቦታ ለማምለጥ ይወስናሉ። ባቡሩም በአንድ ዋሻ ውስጥ ሲያልፍ እዛ ውስጥ ያሉ ዞምቢዎች ቀስ ብለው መሄድና የተለያየ ባህሪ ማሳየት ይጀምራሉ። በዚህ ጊዜ ዞምቢዎቹ በጨለማ እንደማይመለከቱ የገባቸው እነ ሚስተር ዉ ይህንን አጋጣሚ በመጠቀም ያለምንም ድብድብ ወደ ሌላኛው የባቡር ክፍል ይደርሳሉ። ሚስተር ቡም ልክ ልጁን ሲያገኝ ትልቅ ደስታ ይሰማዋል። ሚስተር ሆዋም እርጉዝ ሚስቱን ሲያገኝ ደስታው ተጨማሪ ይሆናል። ወደ አስተማማኙ የባቡር ክፍል ለመድረስ መሃላቸው ብዙ ዞምቢዎች እንዳሉ ይረዳሉ። ነገር ግን እነዚህን ሁላ ዞምቢዎች አንድ በአንድ መፋለም እጅግ ከባድ እንደሆነ ይረዳሉ። እንዴትስ ይህንን ነገር ማለፍ እንዳለባቸውና በህይወት መቆየት እንዳለባቸው ግራ ይገባቸዋል። እነሱም ባቡሩ በዋሻ ውስጥ እስኪያልፍ ይጠብቁና እቃ ማስቀመጫው ላይ በላይኛው በኩል ቀስ ብለው መንፋቆቅ ይጀምራሉ። በመጀመሪያ እቅዳቸው በጣም ጥሩ እየሄደ ነበረ፣ አንድ ሽማግሌ ከእቃው ማስቀመጫ ላይ እስኪወድቅ ድረስ። ሚስተር ዉም ሊያግዘው ይሄዳል። ነገር ግን ባቡሩ ከዋሻ ውስጥ እያለፈ ነበረ። በዛ ጊዜ ብርሃን ሲሆን ዞምቢዎቹ ማየት ይጀምራሉ። እነሱም የእነሱ ወጥመድ ውስጥ ይወድቃሉ። ሽማግሌውም ሳያውቅ የመጠጥ እቃ ይረግጣል። በዚህ ጊዜ ነገሮች መባባስ ይጀምራሉ። ዞምቢዎቹም በጣም ኃይለኛ የሆኑና ወደ እነሱ መምጣት ይጀምራሉ። እነሱም እንደምንም ፈጥነው ከዛ ለማምለጥ ይሞክራሉ። በሩንም ሚስተር ሆዋ ይዘጋል። ነገር ግን መሃል ላይ ዞምቢ ይገባበትና በሩ አልዘጋም ይለዋል። ወደ አስተማማኙም የባቡር ክፍል የሚወስደው በር ተዘግቶ ነበርና እሱም እየታገሉ ነበረ። በሩ ግን ሆን ተብሎ በሙሰኛው ሰውዬ ተይዞ ነበረ። በዚህ በኩል ያለውን በር ለመስበር እየታገሉ እያለ ሚስተር ሆዋን ዞምቢዎቹ ስለበዙበት እርዳታ ይጠይቃቸዋል። በዛም ጊዜ ሚስተር ሁ ይጠጋና ዞምቢዎቹን መቀጥቀጥ ይጀምራል። በዚህ መሃልም ሚስተር ዉ እጁን ይነክሱታል። ከደቂቃዎችም በኋላ እሱ ወደ ዞምቢ መቀየሩ አይቀርም።
ሚስተር ሁዋም ወደ ዞምቢ ከመቀየሩ በፊት ሚስተር ውን እንዲሄድና ሚስቱን እንዲጠብቃት ይነግረዋል። ሚስተር ሁዋ ግን እስከሚቀየር ድረስ እጅ አልሰጠም ነበረ። እያንዳንዱን ዞምቢዎች ሁሉንም መደባደብ ይጀምራል። በመጨረሻም ሰዓት ያንን በር ይሰብሩና ወደ አስተማማኙ ክፍል ይገባሉ። ሚስተር ዉም ውርጉዟን ሴትና ልጁን ይዞ ወደ አስተማማኙ ክፍል ይገባል። እዛም ሲገባ ሚስተር ሱኩን ራስ ወዳድ ስለሆነ በቦክስ ይገነጥለዋል። ከድብድቡም በኋላ ው ተነክሷል ብሎ ሰውየው ላይ አይን ያበዛበታል። እነሱም ወደ ሌላኛው የባቡር ክፍል ራሳቸውን ከተው ራሳቸው ላይ ይዘጋሉ። ከደቂቃዎችም በኋላ በሌላኛው ክፍል ያሉት ተሳፋሪዎች ሁሉም ወደ ዞምቢ ይቀየርና መሯሯጥ ይጀምራሉ። እነ ሚስተሩም በተፈጠረው ነገር በጣም ይደነግጣሉ። ነገር ግን ማን ጤነኛ ሆኖ እንደገባና አሁን ወደ ዞምቢ እንደተቀየረ ማወቅ አልቻሉም። በዚህም መሃል የባቡሩ ካፒቴን ፊት ለፊት ላይ መንገድ ስለተዘጋ ባቡር ሊቀይሩ ስለሆነ እንዲዘጋጁ ይነግራቸዋል። ካፒቴኑም ይወርድና ሌላኛው ባቡር በር ለመክፈት ይታገላል። ውም አብረውት ያሉትን ሰዎች እንዲወርዱ ይነግራቸዋል። ለልጁም ወደ ቦሰን እንደሚወስዳትና ከእናቷ ጋር እንደምትገናኝ ቃል ይገባላታል። ካፒቴኑም ከብዙ ፍለጋ በኋላ ባዶ የሆነ ባቡር ያገኛል። እነ ሚስተር ሁም ወደ ሌላኛው ባቡር ለመግባት ላይ እያሉ በመሃል አደጋ ይፈጠርና ሁለት ባቡሮች ይጋጫሉ። እንደ ድልም ሆኖ ሚስተር ው ልጁና እርጉዟ ሴት ምንም ሳይነካቸው በህይወት ይተርፋሉ። ሚስተር ውም እንደምንም ከባቡሩ ስር ይደርስና ሌሎች በህይወት ያሉትን ሰዎች ለመጎተት ያስባል። በዛም መሃል የባቡሩ መስታወት ይሰበርና ዞምቢዎች ከዛ ይወጣሉ። ሽማግሌውም እዛው ዞምቢዎች ይወድቁበትና ይሞታል። እነውም እየሮጡ ያመርጣሉ። እነሱም እየተንቀሳቀሰ ያለ ባቡር ያገኙላ እዛ ላይ እንጠለጠላሉ። የሚንቀሳቀሰውንም ባቡር ያዩት ዞምቢዎቹ አንዱ ባንዱ ላይ እየተደራረበ ባቡሩ ላይ ለመውጣት ይሞክራል። ሚስተሩን በተቻለው አቅም ለማስለቀቅ ይሞክራል። ባቡሩን በጣም ፈጣን ስለነበረ ከዛ ጋር መጓዝ ስላልቻሉ ወደ ኋላ ይቀራሉ። እነዚህ ሶስቱም ከብዙ ጭንቀትና ከብዙ መከራ በኋላ ከዞምቢዎቹ ማባረር ይተርፋሉ። ሚስተር ዉም ወደ ባቡሩ ለመግባት ካፒቴኑን ሊያናግረው ይሄዳል። ነገር ግን እዛ ሲደርስ ግማሽ የተቀየረውን ሱክን ያገኘዋል። እንዴት ይሄ ሰውዬ እዚህ ሊገባ እንደቻለ ግራ ይገባል። እሱ ሌላኛው ክፍል ውስጥ ነበርና እዛው የሞተ ነበር የመሰለው። ሚስተር ዉም ሱክ እንዴት ሊተርፍ እንደቻለና ካፒቴኑ የት እንደሄደ በማሰብ ላይ እያለ ዞምቢዎቹ ባጠቁበት ሰዓት ሚስተር ሱክ ሽንት ቤት ውስጥ ነበረ። እሱም አስተናጋጁን ይወረውርና ራሱን አትርፎ ከባቡሩ ይወርዳል። በዛም ጊዜ እየሮጠ እያለ ባቡር ሀዲድ ላይ ይወድቃል። ካፒቴኑም ሊያድነው ሲመጣ ራስ ወዳድ ነበረና ካፒቴኑ ወደዛ ወርውሮ እሱ ባቡሩ ላይ ይወጣል። ካፒቴኑም በዞምቢዎቹ ይበላል። ነገር ግን ሚስተር ሱክ ባቡሩ ላይ ቢወጣም እሱም በዞምቢዎቹ ተነክሶ ነበር። አሁን ላይ ሙሉ በሙሉ ወደ ዞምቢነት የተቀየረው ሚስተር ሱክ ሶስቱንም ለማጥቃት ይሞክራል። ሚስተር ዉም ልጁንና እርጉዟን ሴት ለመጠበቅ በተቻለው አቅም ይፋለመው ጀመር። ከእርጉዟም ሴት ሚስተር ሱክን በመጠበቅ ላይ እያለ በዛ ጊዜ ው እጁ ይነከሳል። ሚስተር ዉም ራሱን ከባቡሩ ጋር ያስርና ሰውየውን ከባቡሩ ላይ ይወረውረዋል። ሚስተር ዉም ልክ እንደተነከሰ ሲያቅ በፍጥነት ቶሎ ብሎ ባቡሩን እንዴት ማንቀሳቀስ እንዳለባቸው ይነግራቸዋል። የሚወዳትንም ልጅ ይሰናበትና በሩን ይዘጋባቸዋል። በመጨረሻም ሚስተር ው ወደ ዞምቢነት እየተቀየረ እያለ ልጁ የተወለደችበትን ቀን ያስታውሳል። በመጨረሻም ወደ ሙሉ ዞምቢነት እየተቀየረ ስለነበረ ራሱን ከባቡሩ ላይ ይጥላል። ሚስተር ሁዋ፣ ሚስተር ው እና ሽማግሌው ራሳቸውን መስዋዕት ስላደረጉ እርጉዟ ሴትና ልጅቷ በሰላም ወደ ቦታቸው ይደርሳሉ። ፊልሙን እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ ማድረግ አይረሳ። ሀሳባችሁንም በኮመንት አሳውቁኝ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ።